አብርሃም የሰማውን ማመን አቃተው። ዲናና እንዲሁም ማርኮን ትክክለኛ ባልና ሚስት እንደሆኑ ትክክለኛውን መረጃ አወቀ። ይህንን በሚያውቅበት ሰዓት አብርሃም ራሱን ስቶም ወደቀ። በፍጹም አንድ ቀን እንኳን አብርሃም ይህን ነገር አስቦ ያውቅም ነበር። ዲናና እንዲሁም ደግሞ ማርኮን እህትና ወንድም እንጂ እንዲሁም በፍጹም ባልና ሚስት ነው አውቀው እነሱ እያሾፉበት መሆኑን በፍጹም አላወቀም ነበር። ሙልጭም አሁን ላይ እንዲሁም ልዩን ለማስቀናት ብሎ ሌላ ከባድ ስህተት ውስጥ ገባ። ልዩም ይህን ስታይ በጣም አዘነች። ልዩና ሙልጭ ባለበት ወይም ደግሞ በነበረበት ክፍተት ላይ ወይም ደግሞ ልዩ ለአብርሃም ስትል ወይም ደግሞ ለሳቤላ እናም እነሱን ለመጠበቅ ስትል ሙልጭን ሌባ ነው ብላ ለአብርሃም ከተናገረችን በኋላ ወይም ደግሞ እዚህ ቤት እንዳደርስ ከተባለም በኋላ ስትርቀው በፍጹም ደግሞ ይህን ነገር ማመን አልቻለም ነበር። እናም አሁን ላይ እሷ ወደ እኔ የምትመጣበትን መንገድ ነው የምፈልገው በማለት ሙልጭም ሌላ ስህተት ሰራ። ልዩ ወደ ሙልጭ እንድትመጣለትኝ እያደረገው ነገር ከሌላ ሴት ጋር ሆኖ እሷን ማስቀናት ነበረ። ልዩም ደግሞ ስህተቷን አርማ ወይም ደግሞ አጥፍቻለሁ ብላ እንደገና የድሮ ፍቅሯን ለመቀጠል ወደ ሙልጭ ስትሄድም ሙልጭ ግን ምንም አይነት ፊት አልሰጣትም ነበር። ከሌላ ጊዜው የተለየ ቀብረር ብሎም ነበር። እናም ብዙም ነገር ሙልጭን እሷም ደግሞ ጎድቻዋለሁ በማለት ልትክሰውና እንዲሁም ደግሞ ይቅርታ ልትጠይቀው ነበር እየሄደችው። ልዩ ግን ሙልጭን እንደ ድሮ እንደምታውቀው ሳይሆን በጣም ተቀይሮባት ነበረ። ይህንን በተቀየረባትም ሰዓት ይህ የራሴ ስህተት ነው፣ ግን ደግሞ ሁሉንም ነገር ነግሬ ይቅርታዬን ይቀበለኛል በማለት ተስፋ ይዛ ነበር ሄደችው። ነገር ግን ሙልጭ ደግሞ በቃ ትክክለኛና እንዲሁም ደግሞ ልዩን በምንም ታምር ማጣት አልፈልግም፣ ስለዚህ ወደ እኔ የምትመጣበትን መንገድ ማስተካከል አለብኝ ብሎም ወሰነ። ነገር ግን እየወሰነው ውሳኔ እስከ ወዲያኛው ልዩን የሚያሳጠው ነበረ። እናም ልዩም አሁን ላይ ይህን ስታይ ግን ደግሞ ከሙልጭ ለመራቅ ወስናለች። ሙልጭ ከሌላ ሴት ጋር ሆኖ ሲሳሳም በመንገድ ላይ ልዩ ሌላ ጊዜ ሁልጊዜ ዳቦ ልትገዛ በምትሄድበት ሰዓት ጠብቆ ሙልጭም ደግሞ እሷን ለማስቀናት ወሰነ። እናም እሷም መንገድ ላይ ስትሄድ እያለ ሙልጭና እንዲሁም ደግሞ የምታስቀናው ሴት ከሙልጭ ጋር አብራ ተያይዛ እየተሳሳመች ነበር ያየችው። እንዲሁም ልዩ በጣም አዘነች። ቆይ ምን እያደረገ ነው? ሙልጭ እንደዚህ አይነት ሰው ነው ወይ? ምንድን ስህተት ነው የሚሰራው? በማለት ይህን ነገር ማመን አልቻለችም ነበር። ሙልጭና እንዲሁም ደግሞ አብረው ያለችው ሴት አሁን መጣች፣ ትቀናለች፣ እንደዚህ በዚህ መንገድ ትቀናለች ወይ እያለም እሱም ደግሞ ይህንን በቃ እኔም እንድትቀና ነው የምፈልገው፣ በደንብ ትቅናና ወደ እኔ እንድትመጣ እፈልጋለሁ ብሎም ሲል የልቀውስ እሷ እስከ ወዳኛው ድረስ የሚያሳጣ ነገር እያደረገች እንደሆነ ተረዳና ቆይ ምንድነው ያደረግሽው? ለምንስ ነው ይሄን ሁሉ ነገር እያደረግሽው? በማለት ሙልጭም ከእንደገና ተመልሶ መጣላት ጀመረ። እንዲሁም ይህን ነገር እያደረግሽው ቆይ ምንድን ነው? ለምን በዚህ ልክ ብሎም ነበር ያዘ ነው። እናም ወደ እሱ ትመጣለች ብሎ ያሰባት ልዩ ግን ደግሞ ቀጥ ብላ ወደ ቤቷ ነበረ ጥለው ሄደ። ምንም እንኳን ወርወሮ ቢፈነክታትም ይህ ደግሞ ለሷ ትውስታ ነበረ። ሳቤላ ወይም ደግሞ ማርዳ ቆይም ልዩ ምን ሆነሽ ነው? ምን ተፈጥሮ ነው? እዚህ ጋር ምን ሆነሽ ማንፈንክቶች ነው ስትላትም ነበር። ይህ ደግሞ ሳላየው በሩ መጥቶኝ ነው እንደዛ ነው እያለች እንዲሁም ደግሞ ዶክተር ርብቃም ስጠይቃትኝ እንደዛው ተመሳሳይ ቃላት ነበር የተናገረችው። ነገር ግን ሙልጭን እያስታወሰች ነበር። ሙልጭ ገፍትሮ ሲጥላትና እንዲሁም ደግሞ ይህ ደግሞ ለእሷ በጣም እንዳስደስታት ነበረ። ሙልጭን አሁን ላይ ግን እስከ ወዳኛው ማጣቷ በጣም አሳዝኗታል። አብርሃምም አሁን ላይ እውነቱን ካወቀም በኋላ በተለይ ደግሞ የልጁ ወይም ደግሞ የሳቤላ ህመም አሁን ላይ እየታወቀና እንዲሁም ደግሞ ለሳቤላ አለመድረሱ ይህ ራሱ በዚህን ሰዓት በጣም ከባድ ነበረ። እንዲሁም ደግሞ ኤፊሶን
አሁን ላይ እየደወለ እንዲሁም ዲናን 500 ሺህ ብር ካላመጣሽ በዚህ ሳምንት ውስጥ ጉድሽን ነው የማፈለው፣ 500 ሺህ ብር አምጭ ብሎም ይላታል። እንዲሁም ዲና አሁን ላይ በጣም ግራ ተጋብታለች። በዚህ አጭር ጊዜ ውስጥ ይህንን 500 ሺህ ብር ኬት ነው የማመጣው እያለችም እየተጨናነቀችና እንዲሁም ደግሞ በተደጋጋሚ ስልክ እያስደወለች በተለይ ደግሞ ለእናቷ ደውላ ቆይ ግን በእኔ ስም ያወጣውለት ሰው ወይም ዘመድም ሆነ የቅርብ ጎረቤትም ሊሆን ይችላል፣ ቆይ ለማን ነው እስኪ እናቴ ታስታውሻለሽ ወይ ብላ አስጠይቃትኝ። እናቷም ደግሞ ምን ተፈጥሮ ነው ምንድን ነው ችግሩ ብላም ጠይቃታለች። ምንም አልተፈጠረም፣ ነገር ግን እስኪ የምታስታውሽ ከሆነ ንገርኝ ብላም ስትላትኝ በፍጹም እኔ አላስታውስም፣ ለማን እንዳወጣሽም የማውቀው ነገር የለም ትላታለች። ዲና በጣም ትበሳጭና ለነገሩ እኔ ምንኝ ነው ችሉኝ ነው ከአንቺ ጋር መደወሌ ብላ ስልኩን ከዘጋችን በኋላ ቆይ ግን ምንድነው ማድረግ ያለብኝ? አሁን ላይ እንዴት ነው ከዚህ ችግር ውስጥ መውጣት የምችለው? እያለችም በራሷ እየተናደደችና እንዲሁም ደግሞ እያለቀሰች ትገኛለች። ይህንን ያለቀሰችበትና እንዲሁም ደግሞ የተናደደችበት አብርሃምም ሲያትኝ ትክክል አይደለችም። ቆይ ግን ይቺ ሰው ምን እየሆነች ነው? እያበደች ነው ወይ? ቆይ ግን ምን ሆና ነው? ሰሞኑን እኮ ልክ አይደለችም እያለ አብርሃምም በራሱ ሰዓት የዲና ሁኔታ በጣም ያስገርመዋል። ዲናን በተደጋጋሚ ምን ሆነሽ ነው ብሎም ስጠይቃትኝ በቃ አንተ ምን አይነት ነህ? ለእኔ ምንም አይደለህም። ለእኔ ከችግሬ ጊዜ ከጎኔ ልትሆን አትችልም። በቃ ተወኝ እባክህን በማለት በጣም ተናዳና ተበሳይታ ለአብርሃም ትመልስለታለች። አብርሃም በዚህ ሁኔታ ከሆነች ሁና እኔ ባናግራት ጥሩ አይመጣም በማለት ትቷት ይሄዳል። አብርሃም ከኋላ ሁኖ እንኳን ዲና በፍጹም ከኋላ ማን እንዳለ ምንም ነገር የምታውቀው ነገር አልነበራትም። ምክንያቱም ደግሞ እያሰበችና እያንተሳላች ነበረ። ቆይ ግን ለምንድን ነው ይህ ሁሉ ነገር እንደዚህ ሆነብኝ? ሁሉም ነገር ተበላሸብኝ በማለት ይህ ደግሞ የከፋት በተለይ ማርኮን መታሰሩ ነው። እንዲሁም ማርኮን እንዲሁም ዶክተር ርፍቃን እዛው ድረስ እስር ቤት ድረስ ዳም ስጠይቀው አንቺ ደግሞ ስንት ነው የፈለግሽው ብሎም ይላታል። ስለምንድን ነው የምታወራው? ኤፊ ምንድን አለህ? ከኤፊ ጋር ምንድን ነው አወራችሁት? ብላም ትለዋለች። አሀ እዚህ ውስጥ አንቺ የለሽበትም ማለት ነው ይልና ይብልሽ ለማንኛውም እረፍ በይው፣ አሳርፊው። እኔ እዚህ እስር ቤት ብሆንም ብዙ ነገር ማድረግ እችላለሁ። ይህ ደግሞ እኔ ማርኮን ነኝ። እናም ደግሞ ፎቶሽን እለቀዋለሁ፣ ቪዲዮሽና ፎቶሽን የቅሌት ቪዲዮሽን እለቀዋለሁኝ። አርፈሽ የማትቀመጭ ከሆነ አሳርፊው ንገሪው ብሎ ይነግራታል። እንዲሁም ዶክተር ርብቃ ይህ ነገር በፍጹም የማውቀው ነገር የለም በማለት እንዲሁም ደግሞ ኤፊሶን እባክህን ተው እባክህ፣ ምንድነው የምትሰራው? ምንም አይነት ስህተት እንዳትሰራ እያለች ዶክተር ርብቃም ጠይቀዋለች። ይህንን በምትልበትም ሰዓት ኤፊሶን ግን ምንም ነገር አላውቅም ይላታል። ከማርኮን ጋር ምንድነው ያለህ ነገር? እስኪ ምንድነው ማርኮን በምንድነው እያስፈራረው ያለው? እባክህን ንገረኝ ብላም ትለዋለች። ይህንን ነገር ደግሞ ከማርኮን ጋር ምንም አይነት ችግር የለብኝም፣ ምንም ደግሞ እያስፈራረውት አይደለም ብሎም ይመልስላታል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻላችኋለሁ። ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮዎችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱን ከልብ እናመሰግናለን። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የዶል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ የምንለቃቸው ቪዲዮዎች ወደ እናንተ ተደራሽነት እንዲያገኝ ያደርጋል። በዛሬው ዕለት ምን ተፈጠረ? ሳቤላ ታማለች። እንዲሁም ደግሞ ዶክተር ርብቃ አሁን ላይ ግራ ተጋብታለች። ከኤፊሶን ጋር ምንድን ነው ያለው ነገር? አሁን ላይ ደግሞ ምን አይነት ጨዋታ ጀምረው ነው? ይህ ቪዲዮ ከተለቀቀ ለእኔ ለህይወት የሆነ አደጋ ነው። ቆይ ግን ኤፊን ምን ላድርገው? እንዴት አድርጌ ስልተው በማለት በጣም ተማራና እንዲሁም ደግሞ ተናዳ ቆይ በሱ ምክንያት ነው ይህ ሁሉ ነገር የሚሆነው በማለት ነበር ያለች።